በሱ ቤት በቃ አራዳ ሆኖ ማፋጠጥ ነው የሚፈልገው። አካሄዱን ነቅጠንበታል። አሁን ኢንጂል ተበርዟል የሚል ከቁርአን ስፔሲፋይ አድርጋችሁ አምጡ አለ። አሁን ጀነራሊ እንዲገባው ከኮንሴፕት አንጻር ሊትራሊ አይደለም ፈልገዋል። በሐሳብ ደረጃ ግን ኢንጂል ተበርዟል የሚል ከቁርአን አውጣችሁ አሳዩን አለ። ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ በተውራትና በኢንጂል ተጽፎ የሚገኝ አለ። ረሱል ሰለላሁ ዐለይሂ ወሰለም መምጣት ኢንጂል በሚባለው ውስጥ ተጽፈዋል ይላል ቁርአን። ይህንን ነገር አይተዋል ወይ ስንለው አዎ አለ። እሺ ተውራትና ኢንጂል የሚላቸው እነማንን ነው ብለን ስንለው እኛ ጋር ያሉትን አራቱን ወንጌል ነው ኢንጂል እያለ ያለው አለ። ኦኬ አስምርልን ጸጣል ነው። ቁርአን ተውራትና ኢንጂል እያለ ያለው ከአላህ ዘንድ የወረደውን ነው ብለን ሱረቱል ማኢዳ ምዕራፍ 5 ቁጥር 8 እና ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ያለውን ጥቅስ ጠቀስንለት። አዎ አለ ተስማማ። አሁን ተውራትና ኢንጂል እያለ ያለው ቁርአን ከአላህ ዘንድ የወረደውን ከሆነ አሁን አራቱ ወንጌል የሚባሉትን ኢንጂል እንደሚለው ኮንፈርም አድርግልን ስንለው እምቢ አለ። አይ ጥያቄ አይደለም እሱ አይደለም አይ ኮንፈርም አድርግልን መልስ እየሰጠን ያለ ነው አለ። ከዛ በኋላ ልክ ሲያዝ አራቱ እንደዚህ አሁን እነሱ የያዙት አራት ወንጌል ላይ ስለ ነብዩ መሐመድ መምጣት ይናገራል ወይ ብለን ሎጂካል ጥያቄ ጠየቅ ነው። አይናገርም ካለ እንግዲያውስ ቁርአን ተውራትና ኢንጂል እያለ ያለው ከአላህ ዘንድ የወረደውን ስለሆነ ኢንጂል በሚባለው በእናንተ እጅ ከሌለ እናንተ መጽሐፍ የተበረዘ መሆኑን ሎጂካል እያሳየን ያለ ነው። ያንን ስንል ምን አለ? ቁርአን በወረደበት ሰዓት ላይ እነርሱ ዘንድ ባለችው ይላል። እነርሱ ስለሚል እነርሱ የሚለው የመጽሐፉ ሰዎች ነውና በመጽሐፉ ሰዎች ውስጥ ባለው በክርስቲያንና በአይሁዶቹ ቁርአን በወረደበት ዘመን ላይ በነበረው ኢንጂል ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ተናግረዋል ማለት ፎልስ ክሌም ነው ብሎ ሊል ነው። አሁን እነርሱ ዘንድ የሚለውን የምናስጠጋው በሰርድ ፐርሰን የሚናገረው ጥንት የነበሩትን ለማመልከት ነው። በዚህ እያደረገ ያለው ነው። ማስረጃ አምጣ አለ። ሱረቱል ማኢዳ ምዕራፍ 5 ቁጥር 8 ላይ አመጣንለት። እናንተ የመጽሐፉ ሰዎች ሆይ ተውራትና ኢንጂል ከጌታችሁ ወደ እናንተ የተወረደውን እስከምታቆሙ እናንተ የሚለው እነማንን ነው ስንለው ጥንት የነበሩትን የሚያመላክተው አለ። ግን እናንተ የሚለው በቁርአን ዘመን ያሉትን ሆኖ የወረደው ግን ጥንት የነበሩትን ነው ያለው አለ። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 81 ላይ ደግሞ ስንመጣ ደግሞ ህዝቦቹን ነው አለ። ማስረጃ ስንለው የለም ራሱ ምንድነው የሚጠቀመው? እንዴ እነሱ ነብዩ መሐመድ ሲመጡ ነበሩ እንዴ ምናምን ነገር ማለት ይጀምራል። አሁን ለሌሊቱል ኢስራ ወል ሚራጅ ላይ ረሱል ሰለላሁ ዐለይሂ ወሰለም ወጥተዋል። አሁን ወደዛ እንደሄደለት ነው። ሲወጣ ደግሞ በአካል ነው ወይስ በመንፈስ ነው? እንዲህ አይነት ጥያቄ ለመጠየቅ ነው። ለምን ፎካል ፖይንት ነው የተነሳው። ኢንጂል ተበርዟል ወይስ አልተበረዘም የሚለውን ነገር ልናሳየው ነው የፈለግነው፣ በኮንሴፕት ደረጃ ማለት ነው፣ እሱም እንደፈለገው። ስለዚህ አሁን ምንድን ነው ያለው? ማርጂናል ፖይንቶችን አንስቶ ሊያመልጥ ነው የሚፈልገው። ነቅተንበታል። ከዛ ሱረቱ በቀራ ምዕራፍ 2 ቁጥር 80 ላይ የእስራኤል ልጆችን በሁለተኛ መደብ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን መናንና ድርጭትን ወደ እነርሱ አወረድን ይላል አላህ። ግን መናንና ድርጭት የወረደው ጥንት ነው